ኦርቶዶክስ መሆን ፈልጋለሁ ምክንያቱም በቃ ጴንጤ ማለት አስመሳይ ነው ጴንጤ ማለት ውሸታም ነው ጴንጤ ማለት ሌባ ነው ጴንጤ የሆነ ድርጅት ነው ጸሎት ዋናው አጥር ቢሰለቻችሁ ባይጠማችሁ ቢመራችሁ እንቅልፍ ይላችሁ ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና አደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢያቶቻችን ሁሉ እንደመስታወት ይመጣሉ ይዋጉናል ዝም ብለን እናንብበው ግድ የላችሁ የእግዚአብሔር ቃል ቅቤ ነው አይደለም የሚሉ አባቶቻችን ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድነው ያለዝብሃል ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘው ረዴት ማሳደሩ አይቀርም ስለዚህ እግዚአብሔር ሰዎች እንጸልይ ሌላ እንድናፈራ ምንድነው የሚያስፈልገን ወይን የሚኮተኮት ያስፈልገናል ኮትኳች ያስፈልገናል አረም የሚነቅል ምን የሚል ወይን ጠባቂ ማለት ነው እነዚህ ሁለት ናቸው መምህራንና ንስሐ አባቶቻችን ናቸው ያርሙናል ማለት ስተቶቻችን አረሙን ይነቅላሉ ያስተካክላሉ ይኮተኩቱናል ማለት ያስተምሩናል መኮትኮት ማለት ማስተማር ነው ማረም ማለት ስተትን ማስለቀቅ ነው ያን ያደርጋሉ ፍግ ይጥሉብናል ፍግ ምንድነው የእግዚአብሔር ቃል ነው እንደምታውቁት ነው ይጠብቁናል ጭምር እነዚህ ጠባቂ መላእክትንም ይጨምራል ከምንፍቅና ይጠብቁናል መምህራን ከኃጢያት ይጠብቁናል ንስሐ አባቶቻችን ከመቅሰፍት ይጠብቁናል ጠባቂ መላእክቶቻችን እነዚህን ያደርጋሉ ስለዚህ የዘንድሮን ፍሬ እስከምታፈራና ፍግ እስከማስታቀፋት ድረስ ተዋት ያለው ሉቃስ 13 ላይ ያለው መልአክ ይሄ ነው ማለት ነው ወይን ጠባቂውም የዘንድሮን ተዋት አለ ንስሐ አባቱ ፍሬ እስከሚያፈራ ድረስ አትቅሰፈው ይላል ማለት ነው ስለዚህ የሚያስተምረን ንስሐ የሚሰጠን እና የሚጠብቀን መልአክ ያስፈልጋል ሶስቱ መልአከ ከሄረ ወመራሄ ፈኑ ለና ቸር የሚመራ መልአክህን ላክልን ይላል በሊጦን መጽሐፋችን በሰኞ ሊጦን ስንጸልይ ምንለው ለዚህ ነው የሚመራ ቸር መልአክህን ላክልን የሚጠብቅ መልአክ የሚናዝዝ ቄስና የሚያስተምር መምህር አይንሳን ሶስቱ ሲኖሩን ምን እናደርጋለን እናፈራለን ማለት ነው እነዚህ ሶስቱ ባሉበት ፍሬ እናፈራለን ከቃሉ ጋር ናችሁ አቤቱ ጌታዬ ሆይ በሉ ፍሬ ለማፍራት አብቃኝ ዲያቆን ክርስቶፎሮስ አርፈ ተቀመጥ የሚል ዛቻ እየደረሰው ነው የሚገኘው ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም ማልደበር ወንድሜ እረፍ ብያለሁ የመጨረሻ ነው አማን እንግዲህ ዛቻውን ደግሞ እያሰማ የሚገኘው ጋሼ ነው ማለት ነው ቤተክርስቲያንን በዚህን ያክል መጥላት ለምን ያስፈልጋል ታው እረፍ የቤተክርስቲያንን ማዕረግ አትዘብት ብሎ ሰው ሲመከር ወይም ደግሞ ነገሮች ፊት ለፊት ሲቀርቡበት ግድ የለም እሺ መለስ ልበል ብሎ እኮ ከልቡናው ጋር ተማክሮ ዝቅ ይላል በዚህን ያክል የቤተክርስቲያን ጠላት ለመሆን ቆርጦ መነሳት ሚዲያው የሆነ ነገር ከያዘ የሆነ ጊዜ ብቻ አጨብጭቦ አሸብሽቦ ይተዋል ከዛ በኋላ ተመልሼ መልክ መስራት እችላለሁ በሚል ድጋሚ እየታየ ያለ እብሪተኝነት ይህ እብሪተኝነት ይተነፍሳል አሁንም ቢሆን በቅድስት ቤተክርስቲያንና በክብሯ በማዕረጓ ማንንም ቆሞ ሲሸና ማንንም ሲያላግጥባት አንመለከትም ስለዚህ አሁንም ከዚህ ድርጊት ለመታቀብ ደጋግመን እየመከርን ነው የምንገኘው የቤተክርስቲያን ማዕረግ መዘበቻ አይሆንም ቃል ለምድር ለሰማይ ይህንን ነገር እስከ ጥግ እንሄድበታለን
ክብር ይሁን ብርሃነ መስቀሉን በመልካም ሁኔታ በየቦታው አልፏል። በጣም ግን ማረከኝ የወላይታ ሶዶ ከንቲባ ያደረጉት ንግግር ሁላችሁም ፈልጋችሁ አድምጡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የገለጹበት መንገድ በቤተ ክህነቱ ቀለብ ተሰፍሮ ማዕረግ ተሰጥቶ ካባ ተደርቦ እያሸበሸቡ እያረገዱ በሹመት የተቀመጥነው ያልተናገርነውን የቤተ ክርስቲያኒቱን ክብር ልዕልና በሀገረ መንግስት ምስረታ ውስጥ ያላትን አስተዋጽኦ በማህበራዊ ትስስር ውስጥ ያላትን ቁልፍ ሚና ዘውጓን ዋናዋን በቃ ፓተርን መሆኗን ቅጣምባር መሆኗን ይሄን ንብረተሰብ እስርስር አድርጋ አያይዛ ሸርባ እንዴት አድርጋ በክብር እንዳስቀመጠችው በምን መልክ እንደምገልጸው አላውቅም። ሴትየዋ ተከበሩት የወላይታ ከንቲባ ከዚህ በላይ ወላይታ ሶዶ ከተማ ከንቲባ ከዚህ በላይ ስለገለጹት እኔ ልናገረው አልችልም። እግዚአብሔር ይባርኮት። ክብርት የወላይታ ሶዶ ከንቲባ ንግግሩ ያማረ ነው፣ ውበት ያለው ነው። ሰው ለ2000 ዘመን የክርስትናን እውነት ከማህበረሰብ እሴት ጋር ጠብቃ የኖረችን ትልቋን የመንፈሳዊና የባህል የቅርስና የእውቀት መዝገብ ማህደር ሙዚየም ብቻ ሳትሆን ላይብረሪ ብቻ ሳትሆን ህያውና ተንቀሳቃሽ የሆነ በድርጊት ፈጻሚ የሆነች ቤተክርስቲያንን በዚህ መልክ ሲገለጽ ከማየት በላይ እንዳንድ ኦርቶዶክሳዊ አገልጋይ አማኝ ካህን የሚያስደስት ነገር የለም። እውነቴን ነው። ደግመን ብናወራው እንደው አድሎ አይመስልም። ዛሬ በፕሮቴስታንቱም ቤት ሆነ በሌላው ቤት ያለው መጽሐፍ ቅዱስን ያለ ፍራት በአደባባይ ይዞ ለመሄድ የቻሉት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለ2000 ዓመት ለ100 ዓመት አይደለም፣ ለ200 ዓመት አይደለም፣ ለ300 ዓመት አይደለም፣ ለ2000 ዓመት እነ ሶሪያ ጠፍተዋል፣ እነ ሊቢያ ጠፍተዋል፣ እነ ካርቴጅን የመሳሰለ ትልልቅ ቦታ እነ ሊቢያ እነ ቅዱስ ኤፍሬም ሀገር በቱርክ ያሉት ትልልቆቹ አብያተ ክርስቲያናት እነ ኤፌሶን እነ ፊላደልፊያ ምን ብለን እንንገራቸው እነ ሎዶቂያ እነዚህ ሁሉ ጠፍተዋል። የኢትዮጵያ ቤተክርስቲያን ግን የክርስትናን እውነት በታሪክም በህይወትም በእውቀትም በማህበራዊ ትስስርም ይዛ እዚህ አድርሳለች። ስለዚህ ከንቲባዋን ንግግር ምንም ትንሽ ሰው ቢሆንም ሳላመሰግን በቀር ንፉግነት ስለሚሆን የኔናት እግዚአብሔር ይባርኮት አብዝቶ ከፍላለ ማረግና እንዲሁ ኢትዮጵያዊነትን ለሚያጎላ የሥራ መስክ እግዚአብሔር ያድርሶ ያብቃው እላለሁ። መልካም ጊዜ የመስቀል አብያለሁ። እኔም ጥሩ ጊዜ ነው እኔ 40 ምንጭ መጥቼ ያሳለፍኩትና ክብር ይሁን። እኔ አሁን እንዴት እንደምናገር አላውቅም። በቃ ማለት ኦርቶዶክስ መሆን ፈልጋለሁ። ምክንያቱም በቃ ጴንጤ ማለት አስመሳይ ነው፣ ጴንጤ ማለት ውሸታም ነው፣ ጴንጤ ማለት ሌባ ነው፣ ጴንጤ የሆነ ድርጅት ነው፣ በቃ ድርጅት ነው እና የሆነ እንትን ይከፍታል የሆነ ነገር ይላል ከዛ ገንዘብ መሰብሰቢያ ነው። በቃ this is ጴንጤ። ስለዚህ እኔ እባካችሁ በቃ እንዴት አድርጌ እንደሆነ መንገዱን አላቆም፣ ግን አሁን ወደ እናቴ ቤተክርስቲያን ወደ ቀድሞዋ ኦርቶዶክስ ቤተክርስቲያን መመለስ እፈልጋለሁና እባካችሁ ምናምን ይሉና ማለት ነው። መጀመሪያውን
ማን ጴንጤ ልክ ነው አለ? ልክ እኮ ኢየሱስ ነው፣ ትክክሉ ኢየሱስ ነው። ጴንጤ ትክክለኛውን ኢየሱስን የሚከተል ማለት ነው። እንደዚህ ትሉና ከዛ ጨብጨባችሁ ሆይ 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 ተባሉና የሆነ ፎሎወር ተሰበስቡና የሆነ ጊፍት ምናምን እኔ ማለት ነው አረዛው ያዙልኝ አትስጡኝ ምንም አልፈልግም አባቴ የሰጠኝ አንድያ ልጁን እናንተ ማርያምን ምንድነው ኢየሱስን ከማርያም እቅፍ ወሰድ ነው ብትሉት አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ የወደደ እኛ እግዚአብሔር አብ ልጁን ልኮ ከሱ ነው የተቀበልነው። ማርያም ደግሞ ኢየሱስ ሰው ለመሆኑ ምክንያት ሆናለች። ሰው መሆን የቻለው የሰውነትን ባህሪ የተጋራው ከማርያም ነው። ስለዚህ እንዴት ነው ከዚህ ወዴት እንሄዳለን? እና ማስተላለፍ ፈልገው መልእክት እንዲህ ብላችሁ ጨፍራችሁ አጫፍራችሁ ከዛ መልሳችሁ ደግሞ መጣችሁ እኔ ማለት ነው የእግዚአብሔርን ቸርነት ያየውባችሁ ሰዎች ናችሁ። በእውነት አሁን ይሄ ልጅ ሶፊ ቤት ቁጭ ብሎ ማለት ግራ ገባን። እንደዛ በቃ እንትን ማለት እንዲህ ነው አሁን ቅድም ያልኳችሁ ነገር ብሎን ሙልጭ አድርጎን አሁን ደግሞ ቆሞ በቃ ልቀቁኝ ነው ያልተጠመቅኩ ሆናለሁ አልኩ እንጂ አልሆንኩ ምናምን እያለ እንደገና ደግሞ ላይቭ እየገባ ይዘምራል። ላይቭ እየገባ ሌላ ነገር ይላል። የሱ አሁን ይሹ እኔ ግን እንዴት ነው የምችሉበት? እኔ አሁን ተሳክቶልኝ ነበር ችዬበት ነበር እንደው በቀጥል አያርግብኝ መድኃኒዓለም እና እባካችሁ አትቀልዱ፣ በእግዚአብሔር ምህረት አትቀልዱ። I'm proud of ጆሲ አሁን በቃ ተበሳጨ የሆኑ ፐርሰናል የሆነ ሪሌሽንሺፓቸው ላይ የሆነ ግጭት ሲፈጠር እንቡር አለ። ከዛ በኋላ ግን he said sorry ተንበርክኮ ንስሐ ገብቶ ህዝቡንም የጌታንም ይቅርታ ብሎ ተመለሰ ወደ ቤት። ያንተኛው ደግሞ ምን ይሉሃል? ምን ሻውን በይፋም ይቅርታ ብለ ወደ ጌታ የተመለስካ አይመስለኝም። ወይዛ እግር እንዲ እንዳለ ጌታ መጥቶ ጉድህ እንዳይፈላ። ስለዚህ እባካችሁ ለማለት ነው እንዲ ያላችሁ እንደገና ደግሞ መልሳችሁ አታዝጉን። እኔ በነገራችሁ ላይ ከጌታ ቤት ኮብልሎ የቀረሰው ማለት ደምረው እሱን ቀራ አይልም ያቋል ልቡ አፉ ብቻ ነው የሚለፈልፈው ያቺው እንትኑ እንዳትቀርበት እንጂ አይ ዶንት ኖ እሱም መመለሱ የሚቀር አይመስለኝም። ሲቀጥል ደግሞ በቃ ውስጤ ኢየሱስን አልካደም ብሎ እየኖረ ያለ ይመስለኛል እንዴ ሳስበው ማለት ነው። እንደዛ ነው የሚመስለኝ በቃ ኢየሱስን አልካደም። ከዛ ግን ለሌላው ያጫፈረ ያመነበት ሳይሆን እያጫፈረ ዝም ብሎ እንደዚህ በቃ ጊፍት የኛ ደግሞ ታቃላችሁ ብዙ እንዲህ አይነት ነገር ላይ የሆነ እንትን አይልም አይሳተፍምና ለኛው ቤት ግን እንደፈለገ እየኖረ በዚህ ተጠርቆ መንግስተ ሰማይ የሚገባ ስለሚመስለው ብዙ ይሯራጣልና ያቺን ርብርብ ፈልጓት የቆየ ይመስለኛል እንጂ አምኖበት አይመስለኝምና ጥሩ ነው እንግዲህ ገብታችሁ እየተመለሳችሁ ከሆነ ችግር የለም። እግዚአብሔር እንግዲህ እጁ ሰፊ ነው እንደ ሰው አይደለም። እሱ ተከሻው ሰፊ እጁ ረጅም ኦኬ ለበጎቹ እረኛ የሆነ በጎቹ ሲጠፉበት ደስ የማይለው ጠፍተው ሲመለሱ ሞር ደግሞ ደስ ብሎት የሚቀበል አባት ስላለን ለዛ ነው የእግዚአብሔር ምሕረትንና ቸርነትን ስላወቃችሁ እየቀበጣችሁ ያላችሁ ልጆች ናችሁ። ግን ባይሆን ጥሩ ነው ባይነኝ። በተረፈ ጌታ ይባርካችሁ። የጣፋችሁ ተመለሱ። እንደገና የቀራችሁም ኑ ደግሞ ይቅርታ ብላችሁ እግዚአብሔርንም የሕዝቡንም ይቅርታ ብላችሁ ወደ ጌታ ከማን ሲጠቀሱ ለሁሉም ግንዛቤ እንድትወስዱ አንድ ተጨባጭ የሆነ መረጃ ልስጣችሁ። ጉባኤ ኒቄያ የሚባለው 318 ሊቃውንት ወይም 3 ምዕት ብለን የምንናገርላቸው አባቶች አሉን እና እኒህ አባቶች ሲሰበሰቡ እኒህ ብቻ የተሰበሰቡ አይደለም። በወቅቱ የተሰበሰቡ 2258 ሰዎች ተሰብስበው ነበር። ከነዚህ መካከል የተለያየ ሐሳብ የተለያየ አስተምህሮ ይዘው መጣው የምታምኑበትን ሃይማኖት ጽፋችሁ አስቀምጡ ተብለው ሁሉም ተለያይተው
ክርስቶስ ባለበት እነርሱ ቃሉን አጽንተው የተነሱት ግን 318 ብቻ ናቸው። ያኔ የተጻፈው ክታብ ዛሬም ልጆች የልጅ ልጆች እያፈራ ዛሬ ድረስ ሲወርድ ሲዋረድ ስላለ በውኑ የሚቀርብልን መረጃ ከ318 ውስጥ ነው ከ318 ውስጥ ለመሆኑ ከ2000 ምናምኑ ላለመሆኑ መረጃችን ምንድነው? እሱ ላይ ማስመር ይጠይቃል። እኛ የምንቀበላቸው አባቶች በቤተ ክርስቲያን ቆጥራ ሰፍራ ሃይማኖት አበው በሚባል መጽሐፍ ያስቀመጠቻቸው አበው ስላሉ እነሱን መሰረት አድርገን ስናይ ዘኢተወልደ ዳግም እማይ ወመንፈስ ቅዱስ የሚለው ዳግመኛ ከውሃና ከመንፈስ ያልተወለደ ይጅክል በወያ ውስጥ መንግስት እግዚአብሔር ተብሎ ዘኢተወልደ ዳግም እማይ ከውሃ ወመንፈስ ቅዱስ ከመንፈስ ቅዱስ ተብሎ ሁለቱም በየግል ወርድ የተቀመጠ ነው። ሮም 6ም ሲባል የዋለው ነው። በሌላ ቋንቋም ደግሞ አባቶቻችን ሲጠመቁ መጠመቅ ማለት መነከር መዘፈቅ ነው። በመንፈስ ቅዱስ ክርስቶስ መልበስ ከሆነ ደግሞ መልበስ ተብሎ ነው የሚተረጎመው እንጂ አሁን ሲባል እንደነበረው የግል አመለካከት የሚመስሉ ሐሳቦች ያሉበት ነው። ዞሮ ዞሮ ከልከኝነት በወጣ ከቦዘን ክርክር ከመላበት መንፈስ ይልቅ በወንድማማችነት ሐሳብ ብንረዳዳ ምናወራው ስለ አንድ ራሳችን ስለሆነው ክርስቶስ ነው። ሰው ደግሞ ራሱ አንድ ከሆነ ሐሳቡም አንድ ነው የሚሆን። ብዙ ራስ ሲኖረው ነው ሰው መግባባት የማይችል። በዚያ ብናልፍ መልካም ነው ማለት እወዳለሁ። ወደ ዳጊ ጥያቄ ስመጣ ቅድም እያደመጡ ስለነበረ ድህነት በድህነት በማለት ድህነት የሚፈጸመው በጥምቀት በኩል ብቻ ከሆነ በሌላ የዳኑ አሉ ብሎ ታምራትን ገድላትን ለመጥቀስ ይመስለኛል ስረዳ ማለት ነው። ምክንያቱም እንደዛ አይነት ነገሮች በአንድ በኩል ብቻ ከሆነ በሌላ በኩል የዳን አለብህሳ አይነት ነገር ይመስለኛል ጥያቄውና ይህ ተአምር ነው። ተአምር ደግሞ አይብራራም አይነገርም። ለምን ካልከኝ ከፈጣሪ ዘንድ ወይም በርሱ በኩል ሆነን ስናየው ህጋዊ ነው። ምንም በእግዚአብሔር ህገወጥ የሆነ አሰራር የለም በሱ በኩል። በሰው ህሊና ግን መልዕልተ ህግ ነው፣ ከህግ በላይ ነው። ይሄን ያህላል ይሄን ይመስላል ብሎ ማንም ሊያብራራው አይችልም፣ ማብራራትም አይቻልም ከአቅም በላይ ስለሆነ። ለምሳሌ የበለዓም አህያ አፍ አውጣ ተናገረች ይላል። አህያ ያወራል ወይ ብለን ብንናገር አማርኛ ለምዳ ከበለዓም ጋር ውላ አድራ እንዲሁና ከዚያ በለዓም አስለምዷት ወይ ደግሞ እሱ የሚናገረውን ቋንቋ ተናገረች አትሉኝም መቼም። እንዴት ተናገረች ካልከኝ ከህግ በላይ ነው። ይሄም ፍጡር እንዲህ ስለሆነ ብሎ ሊተረጉመው የሚችል ጉዳይ አይደለም። ለምሳሌ አሁን በመጽሐፍ ቅዱስ መረጃ ላንጣና በለዓምን ባለበት አስቀምጡልኝና አንድ መጽሐፍ ቅዱሳዊ መረጃ ልስጣችሁ። ፈያታዊ ዘይማን አንተ ተቀድሞ ለአዳም በወያ ውስጥ ገነትን ቀድሞ በመግባት አንተ ከአዳም ትቀድማለህ ተብሎ ተነግሮለታል። ሳይጠመቅ ድኗል። መልዕልተ ህግ ነው። ጥምቀት የሆነለት ምኑ ነው? ጥምቀት የሆነለት ምኑ ነው? በአንጻሩ ወደ ክርስቶስ መንግስት ለመግባት ሁሉም የሚጠመቅ ከሆነ በሲኦል የነበሩት በጠቅላላ ገነት ገብተዋል። በክርስቶስ ደም ገነት ሲገቡ የተጠመቁት መቼ ነው? ይህ መልዕልተ ህግ ነው። የማነ እድየ መጣው ከወሙ ወኮነቶሙ ጥምቀተ ይላሉ አበው። ቀኝ እጁን አሳያቸው እርሷን ጥምቀት ሆነቻቸው ብሎ ይናገራል ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር በህግም ያለ ህግም ያድናል። ህግ ማለት ግን የማን ህግ ነው? ህግ ማለት የማን ህግ ነው? በእግዚአብሔር ሁሉም ህጋዊ ነው ብያቸዋለሁ። ከኛ አንጻር ግን ከህግ ውጭም በህግም በሚመስል መልዕልተ ህግ በሆነ መስመር እግዚአብሔር ያድናል ማለት ነው። በአንጻሩ ደግሞ ኢትዮጵያውን ጃንደረባ ስታዩት ደግሞ ከውሃ እንዳልጠመቅ ማን ይከለከለኛል አለ። እንደ ፈያታዊ ዘይማን ዝም ብዬ በቃ አምኛለሁ በቃ መንግስተ ሰማያት እገባለሁ ያላለ ለምንድን ነው? ለምን ከተባለ ለህጋውያን ህግ ተሰርቷል። ከህግ ውጭ ለሆኑት ደግሞ እግዚአብሔር ለምሳሌ ጾም ስገድ ይላል። አሁን አዳም ዘወዝን ሰሚ ያለ እስማኤል አልተውትሱ ሁሉና ጆሮ ያለው መስማትን ይስማኤላል። ያ ማለት ጆሮ የሌለው ሰውስ? ይህን ደግሞ እግዚአብሔር ያለ ህግ ያድነዋል። ህጋውያን ለምን ሆን ህግ ይሰጠናል። ህጋውያን ሆነው በህጉ ስገድ ለሚል ሰው ጉልበት ከሌለው እግር የሌለው ስገድ አይባልም። እግር የሌለው ሰው ስገድ የሚሉት ምኑን ነው? እግዚአብሔር ይሄንን ያለ ህግ ያድነዋል። ህግ በቃ በዚህ መስመር ካልመጣህ ብቻ ብሎ ገደብ ሰጥቶ አይናገርም ማለት ነው። ስለዚህ እግዚአብሔር በህግም ያለ ህግም የሚያድን በህግም ያለ ህግም የሚመራ ነው። በማን ህግ? ለሰው በሰጠው ህግ ማለት ነው። በእርሱ ግን ሁሉም በእርሱ ያለ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ለምሳሌ ወይን የሚሰራው በእስራኤል ቋንቋ እንደምታውቁት በጣም ብዙ አይነት ፕሮሰስ ተደርጎበት ተቀብሮ ምናምን ነው አይደል? ወይን የሚዘጋጀው ወይን የሚዘጋጀው እንደዛ ነው የምታውቁ ሰዎች ማለት ነው። ጌታ ግን እንደዚያ ሳያደርግ ወይን አዘጋጀ። አሁን ይሄ ምንድነው? ምን ማለት አሁን ወይን አንጡ ብሎ እዚያ ሰርግ ቤት ሄዶ ሲጠምቅ ሰንብቶ ነው ጌታ? አይደለም። ግን ምን አዘጋጀ? ወይን አዘጋጀ።
ይህ ምንድነው ሲባል መልዕልተ ሕግ ነው። መልዕልተ ሕግ ማለት በአማርኛ ከሕግ በላይ ህሊናት ድኩማነ ህሊና የሆንኛ ከእግዚአብሔር አንፃር ማለት ነው። እንዲነህ እንዲያነህ ብለን ልንናገረው አንችልም። ለምሳሌ እሱ ያጸደቀው ማን ይኮንናል ብሏል። በቃ አጸደቀ ብድግ አድርጎ ይሄን አጽድቅ ያለው ካለ እግዚአብሔር አይ ለምንድነው የሰው ያጸደቀው ብሎ የሚጠይቀው ሰው አለ? ፍርድ ቤት አናቆመውም፣ አንከሰውም፣ አንጠይቀውም። በተአምር እንደተነገረ ተአምር እኮ ነው። ተአምር በነገራችን ላይ እንደው እንድንግባባ ነው ትንሽ ማወራ እንጂ ተአምር ምንድነው ታልኸኝ ተአምር ነው ብዬ መልስልሃለሁ። ተአምር ማለት ምን ማለት ነው ካልኸኝ የማይነገር ነገር ግን የሚደነቅ ማለት ነው። እጅት ነገር አላ ይተነከር አይነ